እነዚህ ሙስሊሞች ምን የተሳሳተ የተናገርኩት አለ? የተሳሳትኩት ስለኔ ስላወራ ነው። እሺ ወንድሜ ችግር የለውም። እኔ ያመጣሁልህ ምንድን ነው? እኔ የተናገርኩት አንቺ የተናገርሽውን እና ኡስታዙ የተናገረውን የተሳሳተ የተናገርኩት አለ? ይኸውልህ እኔ ለማረም ምናምን ያልከው ስህተት ነው። ለምን እንደሆነ ታውቃለህ? ስማኝ እስኪ እኔ የተናገርኩት ቆይ ፕሊስ ተመለሹ ጋር ኡስታዙ ከዛ አንቺ ለረድ ምላሽ የሰጠው ያንን አሁን ያልኩት ስላልተግባባ ነው። ሰውየውም እስከ መጨረሻ ስላላዳመጠ ነው ያልኩ ነው። እኔ ሰውየው እስከ መጨረሻ ማዳመጥ አይደለም። አንቺ ከመጀመሪያው እኮ ስህተት ነሽ። የዛለት አሁኑ ስህተት ነሽ። ረፊ ቅርብሽ እያልኩሽ ክርክር ውስጥ ገባሽ። ክርክር ውስጥ ገባሽና እንደማዋጣሽ እየነገርኩሽ ነበረ። አንድ ሁለተኛ አዳምጪ ኡስታዝሽ ተሳሳተ አልተሳሳተ ሁኬርስ ያንቺ ኡስታዝ 10 ጊዜ ተሳሳተ ነው አገባኝ። እኔ የተናገርኩት አሁን ትክክል ነው ወይንስ የተሳሳተ የተናገርኩት የቀጠፍኩት አለ? ይኸውልህ 4 ምስክሮች የሚለው የቁርአን አያ ነው። እሺ ቁርአን አያ ነው። ማንም ኡስታዝ ያለው ምክር አይደለም። ቆይ እንዴ ቴንኪው ቤታቢ በከተራ ጠብቂ። ወይ የተናገርከው አለ ላርም ስላልሽ እኔ የተናገርኩት ሚሰሪ ፕሬዘንት ያደረኩሽ ካለ እሱን እንድታርሚኝ እንጂ ክርክሩ ላይ እንመጣበታለን። ስንት ምስክር ያስፈልጋል? እሱ ላይ ስለምንመጣበት ተረጋጊ፣ ተራሽን ጠብቂ። በቃ ስህተት የተናገር ለምን እንደሆነ ታውቃለህ? ስለኔ ስላወራህ እኮ ነው። ስለኔ ስላወራህ ለዛ ነው ያልኩት። በቃ ችግር የለውም። አሁን ሚታርጊና አዳምጪ። ያወራሁት ትክክል ከሆነ ማለትም ሚስሪ ፕሬዘንት ካላደረኩሽ እዚህ ያወራነውን ኡስታዝሽ ምላሽ የሰጠበትን እርምቱን ነው ያነሳሁት። አይ አጭበርብራል የምትይ ከሆነ እዛ ላይ እናወራለን። ካልሆነ ግን ቶፒኩ ላይ በኋላ ስለምታወሪ አንተ የጠቀስከው ኡስታዞችም የተናገሩ የቁርአን አያ ነው። እሺ እኔ ደግሞ ያወራሁ የነበረው አንድ ጥቅስ ዝቅ ብዬ ነበር ሳወራ የነበረ ስለ ምስክር ስለሚለው ብቻ ነበር ሳወራ የነበረው። ከሳታውና የተካሽው ዝም ብለሽ ነው የተካሽው አይደለም። ሙሉን እኮ ገብተን እኮ አነበብ ነው አይደለም? ተከፍቶ እኮ እዚህ ጋር እኮ ሁላችን እኔ ሙሉን አውቀዋለሁ። ስለዚህ እዚህ ጋር አነበብ ነው አይደለም? ሁላችን መልካም። እኔ ልጠቀምልሽ አሁንም በምስክርነት ላይ በዝሙት ላይ አሁንም ኡስታዝሽን ሐሰተኛ ታደርግልኛለሽ። ከዛ ገሃነም እንደሚገባ ሳይሻለሁ። በዝሙት ላይ በደንብ አስቢ። በዝሙት ላይ ስንት ምስክር ነው የሚያስፈልገው? 4 ምስክር። እሺ ቴንኪው። በቃ ጨረስ። አሁን ጊዜ ለምን እንደሆነ ታውቃለህ? ለምን እንደሆነ በቃ ጊዜ ከታው ቀጥል። አንድ ነው እያልሽ እየተከራከርኩ ስለነበር ፕሊዝ አቦይ አንድ ያስጨርሳት ያሳቦን። ምክንያቱም አንድ ነው ብላ ነው የተከራከረችው። ባለፈው አንድ አይደለም እያልኩ እየሞገትኳት 4 ነው የሚያስፈልገው እያልኳት አንድ ይበቃል እያለ አንድ ነው እያለች ነበረ። ከዛ አንድ ይህንን ቆረጠና ኡስታዙ እንዴት አንድ ይበቃል ብለሻል? አንድ ይሆናል ይቻላል ትያለሽ ብሎ ምን ላይ ሰጠባት። እንደዚህ አይነት ደናቆርቶች ጋር መደናቆር ብዙ አስፈላጊ ስላልሆነ ከሰው መማሩ በቂዋ ነው። ኤኒዌይስ ስንት ምስክር ያስፈልጋል ነው የምትለው አንተ? ቀጥል። ስንት ያስፈልጋል? አረብ ሀገር ስለምኖር ህጉን ስለማውቀው ምናምን እያልክ ነበረ። የምን ህግ ነው አረብ ሀገር ብንኖር የምታውቀው? ጊዜ ጌታ የምን ህግ ነው የምታውቀው? እያወራ ነው። እኔ እየተሰማኝ አይደለም። ኦኬ አህመድ እንኳን ደህና መጣህ። አህመድ ኦኬ ቀጥል አንተ። እሺ እንኳን ደህና መጣህ። እሺ አሁን ጥያቄን ቀስ ብለህ በስተክል ንገረኝና ላዳምጥህ። ከዛ በኋላ ደግሞ ስመለስ ትጠብቀኛለህ በስተክል። ኦኬ አንድ ሰው ዘሙቷል ለማባል ስንት ምስክር ያስፈልገዋል? ዘሙቷል ብለን እኛ ልንፈርድ። አንድ ሰው ዘሙቷል ለማባል ስንት ምስክር ያስፈልገዋል? እንደ እስልምና እንደ ሸሪያ ማለት እዚህ ጋር አንድ ጥያቄ አለኝ። እንደ እስልምና ማለት ዘሙቷል ለመባል ስትለኝ አላህ ዘንድ ዘሙቷል ተብሎ ወንጀል እንዲጻፍ
እንድንቀጣበት ነው ወይስ ደግሞ እኛ ዘሙቷል ብለን የዱንያዊ ቅጣት እንድንፈርድበት? ሸሪያዊ ማን ነው? እንደ ሸሪያው አለ ሸሪያዊ ስትለኝ ማለት ነው። ለምሳሌ ሀድ ያላቸው ወንጀሎች አሉ። ሀድ ማለት ዱንያ ላይ የሚያስቀጡ ማለት ነው። የአላህ ሱብሓነሁ ወተዓላ ህግ እንደሰው ሙስሊም ሆኖ በሸሪያ ስር እየተዳደረ የአላህን ህግ በሚጥስበት ሰዓት ያን ጥሰት በመጣሱ ምክንያት ዱንያ ላይ የሚቀጣው ቅጣት አለ። ልክ መንግስታት እንትን ብለው እስር ምናምን እንደሚቀጡት ህግ ሲጣስ ሸሪያው እንደሚቀጣው ሸሪያው አንድ ሰው ዝሙት ሰራ ብሎ ለመቅጣት ምስክር ይፈልጋል። ዱንያ ላይ ለመቅጣት ለመሰከር ቅጣቱ ተቀምጧል። ለምሳሌ ግርፍ ስንት ምስክር? አራት ምስክር። እንዴት ነው የሚመሰክሩት? በግልጽ ያዩ ሰዎች። በግልጽ ማለት ነው። በግልጽ ማለት መርፌና ክር ሲሆኑ ያዩ ማለት ነው። ኦኬ። ከዛ ውጭ ሊያስቀጣ ይችላል። ከዛ ውጭ አንድ ሰው ዝሙት ቢሰራ አዳምጠኝ ብለን፣ ከዛ ውጭ ዝሙት ቢሰራ አንድ ሰው ያ ወንጀል ያለው በሱና በአላህ መካከል ነው። ከዛ ወንጀል ንስ ስለዚህ ደግሞ እንደ ሸሪያው ስለዚህ እንደ ህጋዊ ቅጣት እንደ እስልምና ህግ አንድ ሰው አንድ ሚስት ባል የዘሞተ ለመባል ነሰሰርሊ መርፌና ክር የሆኑ 4 ምስክሮች ማምጣት አለባት ማለት ነው። ካለበለዚያ ዘሞተ አይባልም ማለት ነው። ዘሞተ ይባላል ማንጋ አላህ። እኔ የጠየቁት ስለ ምድራዊ ህግ ነው። ጠይቀኸኝ አይደለ? አዳምጠኝ፣ ጊዜ ስጠኝና አዳምጠኝ። የጠየቁን ብቻ ትመልሳለህ። እኔ ያልጠየቁን አትመልስ። የጠየቁ እኔ በሸሪያው በምድራዊ እንዴት እንደምትተዳደሩ እያወራን ነው። ኢትዮጵያን ለምሳሌ በሸሪያ ብታስተዳድሯት ምን አይነት ፍትህ እንደምታሰፍኑ በዛውም ህዝቡ እንዲያውቁ የእናንተ ህግ ምን ያህል ፍትሃዊ እንደሆነ። ለምሳሌ አንድ ሴት ባሌ ዘሙቷል ብትል ዘሙቷል ብሎ ፍርድ ቤቱ እንዲወሰንላት የግዴታ መርፌና ክር ሲሆኑ 4 ምስክር ማምጣት አለባት አይደል? 4 ምስክር ማምጣት አለባት። ግን አይደለም እዚህ ጋር ወንጀለኛ ለመባል እንደዚህ አይሰራም ማለት አሁን እኮ አንተ ማለት ነው ሌላ ፖለቲካ ትስራ። ኔክስት ታይት አድርገኘዋለህ ራስህ። የጠየቁን ብቻ ነው መልሰው። መርፌና ክር የሆኑ 4 ምስክሮች ማምጣት አለባት። ካለበለዚያ ዘሞተች አይባልም። ስለ አላህ ጋዛ ተሳሰብ። እኔ እያወራለሁት ምድር ላይ ነው። አላህ የሚባል አካል አለ ብዬ ስለማላምን አላህ እኮ ይቀጣዋል ምናምን አትበለኝ። ሁኬርስ እኔ አለ ብዬ እኮ አላምንም። በምድር ላይ ግን እናንተ ሸሪዓን ብታስተዳደሩ አንድ አካል ዘሞተ ቢባል እንትን አደረጋት ቢባል ምስክሩ ምን ሆን አለበት? 4 ወሲብ ሲያደርግ መርፌና ክር ሲገባና ሲወጣ 4 ማየት አለባቸው። ካልሆነስ 3ቱ መስክረው አንደኛው ውሸት አላየውም ቢል፣ ለምሳሌ ከ4ቱ አንዱ ተቃቅፎ ነው ያየሁት ቢልስ 3ቱ ይገረፏታል። ውሸት ነው ተብሎ ማለት ነው። ይሄንን ሴጣናዊ ህግ ነው አሁን ሸሪያ ውበቱ ምናምን ብለው ክርስቲያኖች ላይ ሊጭኑት የሚፈልጉት ማለት ነው። አይ አላህ እኮ ይቀጣዋል ጋነም እንትን ተሞተ በኋላ who cares? አላህ ለብዬ እኮ አላምንም። እኔ ስለ ምድራዊ ህግ ነው ማወራ። ይሄንን ነው ጤናማ አድርገው ሰላማዊ አድርገው ምርጥ ሃይማኖት አድርገው የሚያመጡልህ ማለት ነው። ተፈቅደኝልኛለህ ለዋ ቀጥላው ስለ ምድራዊ ህግ ነው። አላህ የሚባል እንደዚህ ያደርጋል ምናምን ቢል ተረተረ ተረተረ። እሺ አሁን እየሰራህብኝ ያለው ነገር ኮምፕሌክስ ኩዌሽን ፋላሲ ነው ማለት ኮምፕሌክስ የሆነ ኩዌሽን ሰጠኸኝ። ከዛም በኋላ አይና አው ብቻ በለኝ እያልከኝ ነው። ይህ ለምን እንደዚህ እንደምታደርግ አላውቅም። ማለት ሰውዬ አዳምጥ። አንድን ሰውዬ አሁን እኮ ባታ እንትን ብትል ገሃነም ትገባለህ ምናምን ብትለው አንድ ኤቴስት ለሆነ ሰው ይሄ ህግ ለሱ ምንም አይደለም። እምነት ለሌለው ለምሳሌ በገሃነም እኮ እንዲቀጣል በኋላ ምናምን ብትለው ኦልሬዲ ፈጣሪም አለ ብሎ ለማመን ምንም አይደለም። ስለዚህ ምን ያህል ይሄ ፈጣሪ የምትለው አካል ሸሪዓውን እንድታስተዳደር ቆይተህ አዳምጥ እንዴት ሰጥቶሃል ነው እንጂ የአንተ ገሃነም እና ገነት ለእኔ የለም ስለሌለ አሁን በምድር ላይ ብታስተዳድር የሸሪዓው ምን ያህል ለሰዎች ጤናማ ነው የፈጣሪ ነው አይደለም የሚለውን ሰዎች እንዲያውቁበት እሱን አብራራላቸው። ቀጥል።
በሌላ ነገር ደግሞ እባክህን ልጆችህን ምከራቸው። እኔ ደንቆሮ አይደለም፣ ሪፖርት አላደርግም። እኔ ያደርግልኛ ሪፖርት ማደርገው ሪፖርት ይላሉ፣ ታቁኛላችሁ። ግን እኔ ደንቆሮ አይደለሁም፣ አስባለሁ። ሰው ሀሳብ ይሰጣል፣ እንደማመጣለን። እፎ የተናገረ ማለት ጸደቀ ማለት አይደለም። እኔም ተናገርኩ ማለት ሸሪያው ፈረሰ ማለት አይደለም። ስለዚህ አንዳንዴ አዳምጡ። ሪፖርት ምን ያክልሽ ሀሳቡ ላይ ተው፣ እነሱ ተዋቸውና ሀሳቡ ወደ ገደሉ ስገባ ጥሩ ሀሳብ ነው ያመጣው። ምንድን ነው አሁን አንተ ይሄ ሸሪያ በዛ ዘመን በረሱል ሰለላሁ ዐለይሂ ወሰለም ዘመን ይተገበር ነበረ። አሁን ግን ያለውበት አሁን አረብ ሀገር ላይ ካየ በቴክኖሎጂው ስላለ ቴክኖሎጂውን እየተጠቀሙበት ነው። ስለዚህ ያለህን ህግ ቴክኖሎጂ ተቀበለው እያልከኝ ነው። ቴክኖሎጂ ተቀብሎታል እያልከኝ ነው። ቴንኪው ቪዲዮ እና ፎቶ ማለት ነው አይደለም? ኔክስ ተዘጋጅ፣ ለምታወራን ነገር ተዘጋጅ። አመጣብህ ስላለ ማለት ነው። እንግባባ። ቀጥል፣ ችግር የለውም። እስልምና በተቃራኒ ዝሙት ያደረገ በእኔ ምንድን ነው ብለህ ማሰብ አለብህ። ጊዜ ጌታው ይኸውልህ፣ ለምታወራት ቴክኖሎጂ ብለሃል፣ ካሜራ፣ ቪዲዮ፣ ፎቶ ምናምን። ኔክስት ስለምናወራበት በዛ ዘመን ይኸውልህ የለም ማለት ዲኤንኤም ይቻላል ምናምን ነገር እሱም ሸሪያው ይቀበለዋል አይቀበለውም? ተዘጋጅተህ አውራ። ይቀበለዋል በሸሪያው። አሁን ሸሪያውን አሁንም እኛም እንቀበለዋለን። ኦኬ ቴንኪው። ከፍ ላድርግህ ደስ እያለኝ ማስረጃ ስጠኝ። ፎቶ ይቀበላል ሸሪያው የሚል የፎቶ ማስረጃዎች፣ የቪዲዮ ማስረጃዎች ውግዝ ናቸው፣ ተቀባይነት የለውም። ይቀበላል በአራት ምስክር ቦታ ቪዲዮ ይቀበላል። በዛ ምክንያት ዝሙት እንደዚህ ይሰጣል የሚል ማስረጃ ስጠኝ። አዳምጥ በእናትህ። እፎይ ደምድ ነው ማስረጃ ስጠኝ። እስቲ ተረጋጋ፣ ደግመህ ተረጋጋ። ያንተ የምትኖርበት ሀገር ሁኬርስ ከአንተ በላይ እኔ ሀዲሱን እና ቁርአኑን የትኛውን ቦታ ላይ ሆኜ አውቀዋለሁ። አንተ የምኖረው ለምን ሳውዲ መካ ውስጥ ፎቶ ይቻላል፣ በፎቶ ማስረጃ ይሆናል። እንደዚህ ሲገባ ሲወጣ ፎቶ አንስተን ምናምን ከዛ ራስ ሰው ባናገኝም ብለህ ልታስብ ትችላለህ። እኔ ደግሞ ከአንተ ቀድሜ ስለማስብ ሸሪያው በዚህ ጉዳይ ላይ በቪዲዮ በፎቶ ላይ ምን ይላል የሚለውን ጠንቅቄ ስለማውቀው ይቻላል ያልክበትም ማስረጃ ስጠኝ። በነገራችን ላይ እፎይ ቆይ አንተ አዳምጥ። እሱ መረጃ ሊያመጣ ነው። አኗር ሚዩት አድርገህ ቆይ። ጊዜ ጌታው መረጃ ሊያመጣ ነው። እፎይ ይኸውልህ፣ አሁን እኔ ፎቶ ሳይሆን አንድ ሰው ደፈረ ሲባል አዳምጠኝ። አንድ ሴት ልጅን አሁን ደፈራት አይደለ? አሁን ባለንበት ቴክኖሎጂ ሸሪያው ይቀበሏል። የኛ ሸሪያ እንደዚህ ሆነ። አሁን ሀዲሱ ላይ ክርር ያለ ነገር የለም። እና በነገራችን ላይ ግልጽ አድርገህ ስለ እግረ እስልምና አንድ ባለው ነገር ተረት ነው። በቃ ያንተን ተረት ለምን እንሰማለን? መረጃ ከሌለ ውጪዝ አፕዴት ይሆናል እያለን ነው። ግልጽ ላድርግላችሁ እያለ ያለው ምንድን ነው? ክርር እያለ አይደለም። በፊት 4 ተብለን ነበር። አሁን አንድ ካሜራ ቪዲዮም ከመጣ በዛ እንተዳደራለን። ሺዝ 4 ምስክር ነሰሰሪ አይደለም። በቃ እሱን እንተዋለን። ከጊዜ በኋላ አፕዴት የሚያደርግ ነው። ዘመን ያልፍበታል፣ ይሻሻላል። አዳም አፕዴት ያደርጋል፣ በቴክኖሎጂ ይቀየራል። እነዛ ነው። ስለዚህ ተስማምቻለሁ። ሸሪያው ግን አይቀበለውም ይሄንን። አንዋር ናተመለስ አንዋር እየሰማ ነው ያስከነውና ምንም ማድረግ አይቻልም። መረጃ ካላመጣ የአንተ ድምፅ 10 ጊዜ ተይዞ ይቀራል። ተረት እንድታወራ ቤት አይፈቀድልህም። ያንተን ተረት ማን ይሰማል? ሄድና ሙስሊሞች እዛ ቤታችሁ ክፈቱና ሰክሷቸው፣ ምንም አያውቁትም። እኔ ጋር ግን ስትመጣ ለምታወራ መረጃ ትጠየቃለህ። አፈርም ወጣ መረጃ ታወራለህ። በመረጃ ነው እንጂ ፖለቲካ አሰራ ቴክኖሎጂ መረጃ አንጣሽ ናና ሸሪያው ይቀበለዋል። አሁን አንድ ሰው ደፈረ ሲባል ይባላት በለኝ 4 ሊትራሊ እንደዛ በወጣ ነው የሚሻሉ። ልክ አለ 4 መርፌና ክር ሲሆኑ ካልሆነ በስተቀር አይቻልም። እና ቧይደሬ ንሳቁ ቀርተው ነው እና ኡስታዝ አይሚና እነ ሸይኹል ኢስላም እነ ኢብኑ ተይሚያ ከጊዜ በኋላ እንደው በፎቶ ምናምን ማለት ከብዷቸው እሱን ተወሺ። እነ ኡሰይሚን ይሄንን ሳቁ ቀርተው ነው አሉን የምትሏቸው ሳቁት ቀርተው ነው አይቻልም። ምክንያቱም ፎቶ ራሱ መሳልም መስራትም ክልክል ነው፣ ሐራም ነው በእስልምና።
አይቻልም፣ ቪዲዮም አይፈቀድም። እሱን ደግሞ መረጃውን ልሰጣችሁ እችላለሁ እኔ አይቻልም የተባለበትም ማለት ነው። እንደዚሁ እንደ መረጃ ነገር ዝም ብሎ እንትን ሊሆን ይችላል እንጂ ተቀባይነት የለውም። 4 ምስክር ወክሎ መጥቶ ምናምን ወፍ አይቻልም። ቢኒ እንኳን ደህና መጣ። እንኳን ደህና ቆየኝ። እፎይ እንዴት ናችሁ? ሰላም ብያለሁ። እግዚአብሔር ይመስገን። ባይዘዌ እንትኖች አሉ፣ ቪዲዮዎች ብዙ ቪዲዮዎች አሉ፣ ማሳየት እንችላለን። ሪፖርት አረብ ሀገር ውስጥ ዱባይ ውስጥም ኳታር ውስጥም ሪፖርት ተደርገው ነበር። ተደፈርም ነው አውሮፓ ሴቶች 4 ምስክር ማምጣት አልቻላችሁም ተብሎ ፕሪዝን የገቡት የዱባይ መንግስት ፕሪዝን ያስገባቸው ተደፈርም ብለው ሄደው ማለት ነው። እና እንደዚህ አይነት ማስረጃዎች አሉ እንጂ የኖርዌይዋን ታስታውሳታለህ? ዱባይ ላይ ቪዲዮ ካለ እሷ ቪዲዮ እያለ ቪዲዮውን ተቀባይነት ማሳየት ይችላሉ። አይቻልም። ቪዲዮ ተቀባይነት የለውም። ሸሪዓው አይቀበለውም። ተደፈርኩ ብላ ብትልም አልሰማሁም። ተደፈርኩ ብላ 4 የወንዶች ምስክርነት ማምጣት ስላልቻልሽ ብሎ የኖርዌይ ዜጋ ናት 16 ወር ወደ እስር ቤት ነው እንትን ያሏት። የኖርዌይ መንግስት ተከራክሮ ፍሬ ያስወጥተውታል። ግን ህጉን እንደዛ ነው። ቅድም ሲባል የነበረውን ህጉ ምንድን ነው? ሼኩም ሲናገሩ የነበረው አንድም ሰው በ1400 ዓመት ውስጥ በዚህ ህግ የተፈረደበት የለም ብለዋል። ሊፈረድበት አይችልም። ምክንያቱም 4 ሰዎች አይን ምስክር ሊገኝ አይችልም። ለዚያም ደግሞ የአይን ምስክር ሲባል ሲገባ ሲወጣ ያዩ መርፌና ክሩ ሲሆን ያዩ ማለት ነው። ስለዚህ ይሄ እስልምና ዝሙትን ከሚያስፋፋበት መንገድ አንደኛው መንገድ ይሄ ነው። በጣም የተለጠጠ ነገር በማቅረብ ሰዎች እንደፈለጉ ዝሙት እንዲሰሩ 4 ምስክር ስለማይገኝ በዚህ መልኩ አንደኛው መንገድ ይሄ ነው። በጣም የተለጠጠ ነገር በማቅረብ እና ይሄ ነው። ሼኩም እንዳመኑት በ1400 ዓመት ውስጥ አንድም ሰው አልተፈረደበትም ማለት ህጉ አይሰራም። ኢሬሌቫንት ነው ማለት ነው። ሰዎች ስገቡ ይታል ገሬም ጎንደር ያው ፎይ ይምጣና ከፈቀደልሽ ከሱ ጋር የጀመርሽው ነገር ስላለ ወይም በኋላ ትጨርሻለሽ። አሁን በተነሳው ነገር ላይ ሼኪው በተናገር ባይዘዌ የሰሞኑ የፎይ ያወጣው ቪዲዮ ምናምን በእስልምናው ዘንድ ትልቅ ተጽዕኖ አምጥቶ ትልቁ ሼኪያቸውን እንኳን እስኪያስጨንቋቸው ድረስ እሳቸው ራሱ ይሄን ያህል ምን አድርግ የተንጫጫችሁት እስኪሉ ድረስ ነው ተጽዕኖ የተፈጠረባቸው። ባይዘዌ ማለት ነው። እፎይ ተመልሰሃል? ተመልሻለሁ። ቀጥል። እንግዲህ ኢብኑ ተይሚያም እንደሚናገረው በዚህ ህግ መሰረት ኢብኑ ተይሚያም ይለዋል ኡሰይሚን አስቀመጠው ላይ አንድም ዘማዊ አልተገኘም። ጎንደሬዋ ተገኝተዋል ብለሽ ታምኛለሽ? በ1400 ዓመት ውስጥ በእነዚህ አይነት ምስክርነት የመጣበት አለ የተፈረደበት? እኔ እስካሁን አላውቅም። ግን ምስክር የሚያስፈልገው ለምንድን ነው ብለን የምታስበው? ምስክርነቱ ለምን የሚያስፈልገው ፍርድ የሚያስፈልገው ምድራዊ ፍርድ እንዲካሄድባቸው ነው አይደለ? ወይ ግድያ ወይ ደግሞ ግርፋት። ለምን የሚያስፈልገው? ዘሙቷል ተባለ። ለዝሙቱ ኡሚያ ቀጥይ አታውቂም። በቃ አለቀ። ያረጋኝ እኮ ነው። ቆይ አለቀ። በቃ እሺ፣ ያታስገባው ከሰርተ ኡሚያ እንዴት ነሽ? አለሁ። እኔ ምን ፈልጌ አይደለም። አንተ በጣም ማደንቅህ ብዬሽ ለምን አልተገባው እንጂ ሌላ ነገር ፈልጌ አይደለም። እኔ አንተን በጣም ልወድክ ጎበዝ ነህ፣ በርታ ለማለት ነው ገባው እንጂ ሌላ ነገር ፈልጌ አይደለም። ሌላ ለማውራት አይደለም። ክርስቲያን ነሽ? አይ ክርስቲያን ነሽ? አይደለሁም። ሙስሊም ነሽ?
ምንድን ነሽ? ደህና ነኝ ያለው እኔ ጋር ነው የሚደረው እንትን የሚለው የሚዘገየው አንተ ጋር ነው መሰለኝ። ኔትወርክ ነው እሱ ይሰማል፣ ይዘገይብሃል። እስቲ ኮፒ ሊንክ አድርጉ እና ቲክቶክ ምልክቷንም ያው ለቀቅ አድርጉ ፕሊዝ። እቺን ነገር ሰሞኑን በቃ ከዛ ከበቀደም በኋላ በጣም በኃይለኛው የሄዱበት ነው ላይ አካውንቱ ላይ እና ይኸው ቁጥርም አይጨምርም 2.8 በቀደም 5ም 6ም እየገባ ነበር እና በጣም መተውታል። ቲክቶኳንም ስጡ፣ ኮፒ ሊንክም አድርጉ ፕሊዝ። ትግል ነው እኮ በጣም ትግል እኮ ነው። እውነት እንዳይወጣ እኮ አፍነው ለመያዝ ኧረ ተው። ስንት አካውንት ቲክቶክ ላይ ብቻ 4 አካውንት አስከፈታችሁ የሙስሊሞች። ተውኝ በእናታችሁ ለእናንተ ጠቅማችኋለሁ። ኡመያ ምንድን ነው ያልሽኝ? እኔ አንተን በጣም ነው የማደንቅህ። አንተ ጥሩ ሰው ነህ፣ በርታ ነው ያልኩ እንጂ ሌላ ነገር ምንም ወሬ ፈልጌ አይደለም የገባሁት። እሺ ፉፉ ቴንኪው። ሙስሊም ነሽ? አዎ። እየተማርሽ ነው? እየተማርኩ ነው። ብቻ እስኪ በርቺ። ጥያቄዎች ካሉሽ በውስጥ አውሪኝ፣ ጻፊላቸው። ችግር የለም፣ ሌላ ጊዜ አወራለሁ መጥቼ። እሺ፣ ጥያቄ ካለሽ መጠየቅም ትችያለሽ። አሁን የምጠይቀው ነገር የለም። ባለፈው ሆነ ጊዜ መጥቼ ነበረ አንተ ስር ማንም አላስገባኝም። ከዛ ተመለስኩ። ዛሬ እንዴት እንዳስገባኝ አላውቅም። ሳላይሽ ይሆናል። እንዴት ታይዋለሽ? ይሄንን አንድ ሰው አንድ ወንድ አንዲት ሴት ቢደፍር የግዴታ 4 መርፌና ክር ሲሆኑ ካላዩ ዘሞት አይባልም፣ ደፈር አይባልም ይለናል ሸሪያው። ይሄ ትክክል ነው ብለሽ ታምኛለሽ? እኔ ፉፉ ማለት እኔ የምፈልገው እንግዲህ ፈጣሪ ነው የሚያውቀው። እኔ አሁን ሰው ሀገር ነኝ ያለሁት እና እንደ አንድ ሰው እኔ በደንብ የቁርአኑን ነገር የቱ ጋር እንደሆነ ታሪኩ በደንብ ማለት አላነበብኩም፣ አላየሁትም። እኔ ትንሽ ነገር ነው የቀረሁት። እውነት ንገረኝ ካልከኝ ማለት ነው። እና እኔ አላቅም ማለት ምን አይነት ውስጥ እንዳለው ምን አይነት ላይ እንዳለው እኔ ራሴ አላውቀውም። ገባ አይደለም? እውነቱን ንገረኝ ካልከኝ ማለት ነው። ስትሰሚ ግን እንዴት ነው? ውሸት ማውራት ስለማልፈልግ ነው አንተ ስለጠየቀኝ ጥያቄ። ያ ስትሰሚ ግን ባለኝ አቅም ያው አሻዶ ላይ ላላ ቃሉ ሌላ ነገሮች እንዴት ምናምኖች አውቃለሁ። ከዛ ውጭ ሌላ ነገር አሁን ጠየቅ መመለስ አችልም። እውነት እኔ እንደ ሰው ውሸት ማውራት ዝሙ ሲሰራ ብታዩ እዚህ ጋር አውቃለሁ ብዬ የማላውቀው ነገር ከአንተ ጋር ልከራከርም አልችልም፣ መከራከርም አልፈልግም። 4 ወንዶች እነሱም መርፌና ክሮ ነው ሲወጣ ሲገባ ካላየን ራቁታቸውን ተቃቅፈው እንኳን ቢያልናይ ኖ እሱ ዘሞት አይባልም ቢሉሽ ይህን ትቀበያለሽ? እየሰማኝ ነው። እና እንደዛ ነው እያልኩ አለሁት። እሺ ቴንኪው። በቃ ጥያቄ ካሉሽ ብቅ ብለሽ መጠየቅ ትችላለሽ። ቀርቤ በደንብ አንተን ማናገር ፈልጋለሁ። ሁሉንም ነገር እስቲ ሁኔታውን እና ፌታውን አመሰግናለሁ ስላስገባኝ። ደግሞ ጥያቄ ካለሽ ሁላችንም ጻፊልን። እሺ ችግር እጠይቃለሁ፣ ችግር የለውም። ባል ሁሉም ማለት ነው አጣራለሁ፣ ችግር የለውም። እኔ ማለት እንደ አንድ ሰው እንደ አንድ ሙስሊም እኔ በደንብ እውነት አልቀረውም። የቀረሁት ደግሞ ትንሽዬ ነው። ከዛ ውጭ ምንም አውቀው ነገር የለም። ይሄ እንደዚህ አይነት ጥያቄ ነው፣ ይሄ ምን ይረዳሻል፣ ይሄ ምን አይረዳልም ብሎ ነገር መመለስ አችልም። ቤተሰቦቼ ጋር ቁጭ ብዬ ስላላደኩም ይሁን አላውቅም። ለዛ ነው እንጂ ሌላ ነገር አይደለም። እና አመሰግናለሁ። በተረፈ ሌላ ጊዜ አለው። እግዚአብሔር ይመስገን፣ ሁሉ ተማም፣ ሁሉ ሰላም ነው። ባለፈው እኮ የሚገርም ድቤት ነበረን በስቅለት ዙሪያ እና የሚገርም ድቤት ነበረን። ካልተገለጸም ወደ ምን አገባኝ ተሸጋግሯል። ኢስላሚክ አፖሎጂ
ምን አገባኝ ወደ ማለት መጡ። ምን አገባኝ ወደ ማለት መጡ። አይ ምን አገባኝ ጥሩ ነው ይሻላል። ወንድማማቾች ናቸው ግን እና በኢሳ ፋንታ የተሰቀለው የኢሳ ወዳጅ ነው ወይስ በኢሳ ፋንታ የተሰቀለው የኢሳ ወዳጅ ነው ወይስ የኢሳ ጠላት ነው እለዋለሁ። ምን አገባኝ አለኝ። ታዲያ ምን አገባው? አይመለከተውም። ምን ሊወያይ መጥቶ ምን አገባኝ? ደስ ይላል። ኤኒዌይስ እንግዲህ 4 ምስክር መምጣት አለበት ቢባልም በሸሪያው መሰረት እስከ ዛሬ ድረስ የመጣለ ወይ 4 ምስክር ማምጣት የተቻለበት ዘመን ነበር ወይ? አልሐምዱሊላህ ይህንን የሚያሳየን ወይንም ደግሞ በዚህ ዘመን ላይ በዚህ ጊዜ ላይ ከሌ የሚባል ላይ 4 ምስክሮች ተገኝተውበታል የሚለን ይኖር ይሆን? አልሐምዱሊላህ እንኳን ደህና መጣ። እንኳን ሰላም ቆያችሁ። እንዴት ናችሁ? ይመስገነው። እንዴት ነህ? ሬሳቸው ምንድን ነው? አልሰማሁትም። ያ ባለፈው ያነሳናት ቶፒክ ነበረች። ሼኩ ይቅርታ የሚመስል አንድ ቪዲዮ ምላሽ ሰጥተዋል። 4 ምስክር ያስፈልጋል በዝሙት ላይ ለሚለው ማለት ነው። ስለ ሼኩ ሳይሆን ቁርአንና ሐዲስን ከፍተ ጠይቀኝ። እሱ ላይ ነው ቶፒካችን፣ እሱ ላይ ነው። 4 ምስክር ያስፈልጋል ለሚለው ላይ ነው እያወራን የነበረው። ምስል መሀል ላይ ግቡ። እሺ ቀጥልፏል። ዝም ብያለሁ እንዴ? አላልክም። እሺ እና እንዳልኩ ምንድነው እሱ 4 ምስክር ያስፈልጋል አይደለ? አንድ ሰው ዘሙቷል እንደዚህ ለመባል ከቁርአንና ከሐዲስ ከፍተ ጠይቀኝ። ስንት ነው የሚያስፈልገው? አንተን እኮ እየጠየቅኩ ያለሁት 4 ሰው ነው ወይንስ ስንት ሰው ነው የሚያስፈልገው ነው እያልኩ ያለሁት። ምን ለማለት ዝሙት አድርጓል? አንድ ሰው ዘሙቷል እንደ ሸሪያው መሰረት አንድ ሰው ዘሙቷል የሚባለው እንዴት ነው? ቅጣቱስ ምንድን ነው? ምስክሩ ስንት ነው እያልኩ ነው። ቅጣቱ ተውባ ነው። ቅጣቱ ተውባ ነው ማለት አሁን ድሮ በነቢያችን ዘመን ሰለላሁ ዐለይሂ ወሰለም አንድ ሰው ዝና ሲያደርግ አንተ እንዳልከው ያ ሰው ራሱን ካላወጣ ምስክር ያስፈልጋል። በምስክር ሀዲ ይቆምበታል ማለት ነው። አንድ ደግሞ ሌላኛው ደግሞ አንተ ዝሙት ካረግ ሂዴ ዝሙት አድርጋለሁ ብለህ ሀዲ ቆም ይባል። ከዛ በኋላ ከአንድ በታች ካረግ ትገደላለህ ማለት ነው። ገባ? ከዛ ያ ይሰሃ ነው ማለት ነው። አንተ ወደ ጀነት ነው ይቀጥታል። ስለዚህ ምስክርነቱ አሁን እንዴት ነው? አንድ ሰው ዘሙቷል ለማለት እሺ፣ ምስክርነቱ ማለት ያየ ሰው እንዴት ነው የሚያየው? ስንት ሰው ነው የሚያስፈልገው? አንድ ሰው ካየን በቂ ነው? ያው እንግዲህ አንድ ሰው ሳይሆን የተቀመጠ አንድ ሀዲሱ ላይ አለ። እዛው ሀዲሱ ላይ ስንት ሰው አለ? እዛው ሀዲሱ ላይ አለ አይደለማ? ንገረን አሁን ያንተን አስተምሮ። ሀይ ትግስቴን እየተሳተንክ ነው እኮ ሀዲሱ ላይ አለልህ። አውጣ ሀዲሱ አንተ ለራስህ እኮ። ስንት ሰው ነው የሚያስፈልገው? ራስህ እንድንነግረን ነው የምንፈልገው እኛ። ሀዲሱን እኔ ምን አውቃለሁ? ወይም መረጃ ንገረን። እሺ የትኛው ሀዲስ ላይ ነው ያለው? እንዴ አንተ ነህ እኮ የጠየቅከኝ። እኔማ እየጠየቅኩ ነው። ስንት ያስፈልጋል፣ ምንድን ነው የሚያስፈልገው እያልኩ መረጃ ከአንተ እየጠየቅኩ ነው። አንድም ካልከኝ መረጃ ትሰጠኛለህ፣ 2 ካልከኝ መረጃ ትሰጠኛለህ። እንደዛ ከሆነ ደግሞ እንደው አንተ ከመረጃ ትሰጠኛ። አይ ከመጠይቀኛ ከሀዲስና ቁርአን ጠይቀኝ ልበልክል። ዘሙቷን ለመባል መረጃ ምስክር ያስፈልጋል አያስፈልግም አልኩ። ያስፈልጋል አልከኝ። ስንት አልኩ? 4 አልከኝ አይደለም? መረጃ ስጠኝ እያልኩ ነው እኔ። መረጃ አንተ ነው እኮ መጠየቀው። መጀመሪያ መረጃ ምንድን ነው የጠየቀው? በቃ አቡካ እንትና አልሐምዱሊላህ ሚት አድርገህ በቃ ማታውቀው ነው። ሳታነብ ነው እንደ ጠየቅከኝ አንተ? ቆይ ሳላነብ ነው የጠየቅኩህ። በቃ ሚት አድርገህ። እሺ እንደዛ ጥያቄ ይቻላል? ኦኬ አንዋር ደህና መጣህ። መልካም። አንድ ሴት ተደፈርኩ ብትል ምስክርነት እንዴት ነው እሱ የምትቀበሏት? መደፈሯ በምን ነው የምታረጋግጡት?
ለማስተላለፍ ነው የመጣሁት። ምንድን ነው ሙስሊም ነህ ክርስቲያን? ከሁለቱም የተገኘው ነኝ። አባቴ ክርስቲያን ነው፣ እናቴና በብዛት ደግሞ ሙስሊሞች ናቸው። እሺ አንተ የአንተን የጠየቅኩህ እኔ መልእክት ለማስተላለፍ ነው የመጣሁት እና እንድታውቁት ነገር ማለት ነው ከገጠመኝ ህይወት አራይዲ የማን ነው ዳቆ የሚል እዚህ ጋር ጽሁፍ አለ። የትኛው ላይ ነው ዳቆ የሚል ያየው? ዲያቆን ስም መስሎኝ ነው ማለት የእናንተ መቀበሪያ ስም መሰለኝ። ማን ነው ያለ? መረጃ አምጣ። ማስረጃ ሸራፋ ከንፈር ነው። ነብይን ይመስላል። ግመል ከንፈር ደንቆሮ። በጣም ያስቅ ተናገር። አጨብጭቡለት። ነብዩን መሰልኩ ሸራፋ ሴ ግመል ከንፈር አውርደ ይበናል። አትወርዳትም። አንተ ጋር መቆየት አልፈልግም። ሰይጣን ያጫውት በሽተኝ። መሐመድ እና ጫዙጦች ሌሊት ጠልዘው አጫውተው አንተ አህያ ከንፈር። ድሮም አንተ ሂደ ነቢያት ላይ ነው የምታርፈው። አንተ ሰው አትሳደብም። እንግዲህ እኔን አትይዘኝ በስድብ። አንተ ምንድነው ሰው አይደለም እንደ ዝንጀሮ ነው። አንተ ሂደ ነቢያት ላይ ነው የምትንጠለጠለው። ይህን እየፈራው ነው እዚህ ቤት የማልገባው። አንተ ግመል ከንፈር ነህ የእውነት። መሐመድ እኮ ግመል እንትን ይል ነበረ። የእሱ ምን ከንፈር ስታይ በቃ ከግመል ጋር ከማሜ ጋር ይመሳሰልባል። ነገር ልበልህ ግን ለምንድን ነው ምንም አትለኝም። መረጃ ብቻ ታወራለህ። አይ ችግር የለም። ለምን ትሳደበው ነው? አይ ለምን አልተሳደብኩም። መሐመድ ቆንጆ ግመል አለችው፣ አላህም ግመል አለው። አላህ ግመል አለችው አይደለም? ነብዩን ይመስላል። አይ ነብዩ ከንፈሬ ነብዩን ይመስላል እኮ ነው እያልክ ያለህ ነው። መሐመድ መገለጽ ሲመጣለት እንደ ግመል ነው የሚያንከራፋው። እንዴት ነው ግመል ስታንከራፋ? መገለጽ ሲመጣለት እንደ ግመል ያንከራፋው። ታንኮራፋለህ እኮ አላለክም ልጁ። ምን ሆነ ነው አንተ? ለምን ስታንከራፋ ያው ከንፈሯ እንዲህ ይላል። ስታንከራፋ ካየህ ከንፈሯ እንዲህ ይላል። መሐመድ ደግሞ መገለጽ ሲመጣለት እንደ ግመል እያንኮራፋ ነው። ቻሌንጅ ታደርገኛለህ? ውሸት ነው ያወራሁት፣ ውሸት ነው። ግመል ስታንከራፋ አፏ ይላል። ታንኮራፋለህ ብሏል። መሐመድም እንደዛ መገለጽ ሲመጣለት ልጁ ብሎ እንደዛ ምን አይነት ወራዳ ሰይበናል። አዳም ሸራፋ ነህ አለ ነብይ። ሸራፋ ነው። ግመል ከንፈር አለ። ከንፈሯ ያለበት ነው የምታስተምረው። እውነት አዳም ግመልም እንዴት ነው አፏ እንዲህ ይላል። እንትን ስትል ትላለች። መሐመድን መገለጽ ሲመጣለት ልክ እንደ ግመል እያንኮራፋ ነው ይላል። አዲስ ነው ያለው የሚያልኩት ሸራፋ ነው። ከነብዩ ጋር ምትነካ ከስር ሆነህ ታረሳለህ። በዚህ ተባበርኩ። አሁን እስቲ አራት ምስክርነትን እስቲ ለሴት ፍትህ የሚቆምን አስተምሮታችሁን ለበጣ ማለት ነው አንድ እንኳን በሸሪያችሁ መሰረት የተፈጸመን አስተምሮ አንጡልኝ እስቲ። ነቢል አቤት። ሙስሊም ነህ? አዎ ነኝ። ኦኬ። አንድ ሰው ዘሙቷል የሚባለው በምን መስፈርት ነው? እንደ ዛሬ ስለሱ ነው ማውራት የፈለከው? ዛሬ በሱ ዙሪያ ነው የምታወራው? ያ ምስክርነት ላይ ከዝሙት ጋር የተያያዘ እሱን ቀጥል እኮ። በእናንተ እንዴት ነው ንገረን። የራስን ንገረኝ። አይ ስለ እናንተ ንገረን እና ስለ እኛ እነግርሃለሁ። የራስን ንገረን እኮ። ስለ ራስህ ሳታውቅ ስለ ሰው ዲን ዝም ብለህ ማውራት አችልም። እሺ ችግር የለውም። የኔ አላውቅም አላልኩም። የራስን ጠየቅን እኮ አልኩ። ምንድን ነው ያልከኝ እኮ? ስለ ራስህ ንገረኝና ስለ እኔ እነግርሃለሁ። እኛ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብለን የምንሄድ ህዝቦች ነን። ስለዚህ የቄሳርን ለቄሳር ስንል ምድራዊ ህግ ካለ
ያ ምድራዊ መንግስት እሱ በሚመራው መሰረት አንድ ሰው ወንጀል አንዲትን ሴት ተደፈረች ቢባል አጣርቶ መርምሮ ዳኞች በሚወስኑት እሱን ሪስፔክት እናደርጋለን እንጂ አራት መርፌና ክር ሲሉ የሚለውን አይደለም። ይሄ ምድራዊ ህግ ስጋዊ ቅጣቱን መንግስት በሚያስተዳድረው ላይ በሚመራው ህግ ይዳኛል ማለት ነው። ዳኞች ኢንቨስቲጌት ሲፈልጉ ካሜራ ይጠቀሙ፣ ሲፈልጉ